ከመሞቱ አንድ ሳምንት በፊት ዊግልስወርዝ ወዳጁን ሂበርት እንባ ባቀረሩ አይኖቹ እያየ እንዲህ አለ። 87 ዓመት ሆነኝ፣ አርጅቻለሁ። ግን በዛሬው ዕለት እንኳ ከአውስትራሊያ፣ አሜሪካ፣ ህንድና ሲሎን ግብዣ ደርሶኛል። ሰዎች ሁሉ አይናቸውን በእኔ ላይ ጣሉ። ክብሩን ለሌላ የማይሰጠው አምላኬ ግን ይወስደኛል። ይህን ከተናገረ ከሁለት ቀናት በኋላ ዊግልስወርዝ በፓስተር ሪቻርድሰን አሸኛኘትና የቀብር ስነ ስርዓት ላይ ሊገኝ ወደ ቤተ ክርስቲያን ሄደ። ሲገባም አይኖች ሁሉ ተከተሉት። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን በታላቅ እምነቱ ለጌታና ለነፍሳት መዳን ባለው ጥልቅ ፍቅርና ቅናት ሙታንን በማስነሳት አገልግሎቱ የሚታወቀውንና በእግዚአብሔር መንግሥት ላይ ዘመናዊ ሽሬ አሻራን ያሳረፈውንና ባለፉት 15 ተከታታይ ክፍሎች ስንመለከተው የነበረውን ታላቁን የእግዚአብሔር ሰው ስሚዝ ዊግልስወርዝን በእድሜው ላይ 15 ዓመታትን ያስጨመረበትን አስደናቂ አጋጣሚ ይዘንላችሁ ቀርበናል። እርሶም ቪዲዮውን በትኩረት እስከ መጨረሻው እንዲከታተሉና እንዲባረኩ የአክብሮት ግብዣችን ነው። ይህ አገልግሎት ለብዙዎች ተደራሽ እንዲሆን እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። በብዙ መቶ የሚቆጠሩ መንፈሳዊ እርዳታን የሚጠይቁ ደብዳቤዎችን መቀበል ልማዱ ነበር። አንድ ቀን አጭር ደብዳቤ ካነበበ በኋላ ያደረገውን ልጇ አሊስ ፈጽሞ አትረሳውም። እያለቀሰ ወረቀቱን ለእርሷ አሳያት። ግን ከሚደርሱት ብዙ ደብዳቤዎች የተለየ ምንም ነገር አላየችበትም። እርሱ ግን ወዲያውኑ ኮቱን ለበሰና ባርኔጣውን ይዞ የፖስታ አድራሻውን ተመልክቶ ወጣ። በኋላ ሲመለስ ፊቱ በደስታ ያበራ ነበር። እንዴት ደስ የሚል ነገር ነው! ኢየሱስ ምንኛ ታላቅ ነው እያለ ገባ። ነገሩ እንዲህ ነበር። ዊግልስወርዝ ወደ ተፈለገበት ቤት ፈጥኖ ደረሰ። ቤቱ ከዘመኑ ምርጥ ቤቶች ተርታ የሚመደብ ሲሆን የከፈተለትም ሰው ምርጥ አለባበስ የለበሰ ነበር። ግን ፊቱ የሐዘን ጥላ ሰፍሮበታል። ማንነቱንና ለምን እንደመጣ ሲናገር ባለቤቱ በእጁ እንዲገባ ጋበዘው። በማለፊያ ምንጣፍ ያጌጠውን የእንግዳ ማረፊያ አቋርጠው ወደ ፎቁ አመሩ። በዚያም አንድ ክፍል ሲደርሱ ባለቤቱ ቁልፉን ከፈተውና ዊግልስወርዝን አስገባው። እርሱ ግን ሳይገባ ቀረ። ዊግልስወርዝ በዚያ ያየው 4 ሰዎችን ነበር። 3ቱ ጡንቸኞች አንዲት ራቁቷን ያለች የ17 ዓመት ልጃገረድ ለመያዝ ይታገላሉ፣ ግን አልቻሏትም። እርኩስ መንፈስ ተጠናውቷት ነበርና ወዲያውኑ ልጅቷ መንፈራገጧን አቆመች። ወደ እርሱም እያየች አንተ የሕያው እግዚአብሔር ባሪያ ዊግልስወርዝ አይደለህምን? አለችው። በኢየሱስም ዝም በል፣ የኛ እኮ ናት፣ ልደራደርህ አልመጣሁም። ከዚህ ልጅ ሕይወት ልቀቅ። 12 አጋንንት ከወጣላት በኋላ ልጃገረዲቱ ሮጣ ወጣች። በገንዘብ ተቀጥረው የሚጠብቋት 3ቱ ጡንቸኞችም ሊከተሏት ሞከሩ። ዊግልስወርዝ ግን ከለከላቸው። ከ10 ደቂቃዎች በኋላ ታች ወርዶ ከቤቱ ባለቤትና ከሚስቱ ጋር ሻይ ይጠጣ ጀመር። ያማረ አለባበስ የለበሰች ቆንጆ ልጃገረድ አብራቸው ተቀመጠች። ከ15 ደቂቃዎች በፊት ግን የመናፍስት ምርኮኛ ነበረች። ዊግልስወርዝ በሕይወት ዘመኑ ሁሉ ከማንም ምንም አልጠየቀም። ወደ ቀድሞ ሥራውም ሊመለስ ቀርቶ አስታውሶትም እንደሆነ እንጃ። ቤተሰቡንም ቀጥ አድርጎ ለማስተዳደር አልተሳነውም። አንድ ጊዜ ቧንቧ ጠጋኝ ሆኖ ሲሰራ ዊግልስወርዝ በጠና ታሞ ነበር። ያየው ሐኪም አስቸኳይ ቀዶ ሕክምና ቢያዝለትም እርሱ ግን አልተስማማም። ዶክተሩ ጥሎት ከሄደ በኋላ ነገሩ ከንክኖት ሲመለስ ታዲያ የዊግልስወርዝ ባለቤት ስራውን እንደጀመረ ነገረችው። ሲያዝ ይመጣታል በማለት ቢተነብይም እርሱ ወደ ሆስፒታል ዝር አላለም፣ ድኖ ቀረ። የሐሞት ጠጠር በሽታ እያሰቃየው ለታመሙት ሲጸልይ ነበር። የልብሱ በደም መራስ ግድ አልሰጠውም። ከጌታ ጋር እየተወያየ ለህመሙ ሁሉ ፈውስን እየተቀበለ ኖሯል። እስከ ሞት ድረስ ሰውነቴን የሐኪም ቢላዋ አይነካውም ብሎ ነበርና። በ81 ዓመቱ ጥርሶቹ ሁሉ ጠንካራ ነበሩ። በስዊዘርላንድ የመረመረው አንድ የጥርስ ሐኪም
የዚህ አይነት የተሟሉ ጥርሶች ያውም በዚህ ዕድሜ አጋጥሞኝ አያውቅም በማለት አድናቆቱን ገልጾለታል። እግዚአብሔር በዕድሜዬ ላይ 15 ዓመታትን እንዲጨምርና እንዳገለግለው እየለመንኩት ነው። እግዚአብሔርም ይህን ፈቀደለት። አገልግሎቱም ከፊቱ ይልቅ የተቀባና በድንቅ የታጀበ ነበር። በአውሮፓ፣ አሜሪካና ደቡብ አፍሪካ ተዘዋውሮ አገልግሏል። ስለ ትውልድ አገሩ እንግሊዝም የተለየ ሸክም ነበረው። ከመሞቱ አንድ ሳምንት በፊት ዊግልስወርዝ ወዳጁን ሂበርት እንባ ባቀረሩ አይኖቹ እያየ እንዲህ አለ። 87 ዓመት ሆነኝ፣ አርጅቻለሁ። ግን በዛሬው ዕለት እንኳ ከአውስትራሊያ፣ አሜሪካ፣ ህንድና ሲሎን ግብዣ ደርሶኛል። ሰዎች ሁሉ አይናቸውን በእኔ ላይ ጣሉ። ክብሩን ለሌላ የማይሰጠው አምላኬ ግን ይወስደኛል። ይህን ከተናገረ ከ2 ቀናት በኋላ ዊግልስወርዝ በፓስተር ሪቻርድሰን አሸኛኘትና የቀብር ስነ ስርዓት ላይ ሊገኝ ወደ ቤተ ክርስቲያን ሄደ። ሲገባም አይኖች ሁሉ ተከተሉት። በመድረኩ ላይ ከነበሩት ወንበሮች በአንዱ የመቀመጥ ዕድል ገጥሞት ነበር። እርሱ ግን ተነሳና ወደ አንድ ሰው ሄደ። አረማመዱ ከ87 ይልቅ የ60 ዓመት ሰው ይመስል ነበር። እንደደረሰ የጠየቀው ስለታመመችው ሴት ልጁ ነበር። ግን መልሱን አላዳመጠም። ወደፊቱ ወደቀ። ሰውየውም ደግፎ መሬት አስቀምጠው። ከደቂቃዎች በኋላ አያቴ መሞቱን ለሁላችሁ አስታውቃለሁ አለ። ፕሮግራሙን ሲመራ የነበረው የልጅ ልጁ የሆነው ጄምስ ሳልተር። ጉባኤውም እጅግ ተደነቀ፣ አዘነ። ይህ የሆነው መጋቢት 14 ቀን 1947 እንደ አውሮፓውያን አቆጣጠር ነበር። የመረመረው ሐኪምም ምንም ለሞት የሚያበቃ ችግር እንዳልነበረበትና ሰውነቱም ከሥራ ገብቶ እንዳረፈ ሰው ዘና ማለቱን አረጋግጧል። በምድረ እንግሊዝ የሞተበት ምክንያት ሳይታወቅ ዶክተሩ ብያኔ ሳይሰጥ የተቀበረ ሰው ቢኖር የቅርብ ወዳጁ አልበርት ሂበርት እንደሚለው ስሚዝ ዊግልስወርዝ ብቻ ነበር። ከቀብሩ በኋላ አንድ የወንጌል አገልጋይ ሂበርትን እንግዲህ ምን ቀረን አለው። በስሚዝ ዊግልስወርዝ ሞት አገልግሎት ሁሉ የቆመ መስሎታል። እንገስግስ ነበር የሂበርት መልስ። አዎን፣ እግዚአብሔር ማንም አማኝ ዊግልስወርዝን እንዲመስል አይፈልግም፣ ልጁን ኢየሱስን እንጂ። ግን እንደርሱ ጌታን በቅንነት ለማገልገል ዋጋ ያስከፍላል። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።